በሳውዲ፣ በዱባይ፣ በባህሬን፣ በቱርክ፣ በአሜሪካ፣ በጀርመን በተለያዩ ካራቶች ማለትም በ24 ካራት፣ በ21 ካራት፣ በ18 ካራት፣ በ14 ካራት ያለውን የወርቅ ዋጋ እንዲሁም ደግሞ የባለሙያዎችን የወርቅ አዝማሚያ ትንተናን ይዘንላችሁ መጥተናል። ዋጋዎች በገበያ ላይ በየጊዜው በመለዋወጥ ላይ ነው የሚገኙት። ይህን መረጃ እንደ መነሻ ይወስዱ ዘንድ እያሳሰብን ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ታዲያ ቻናሉን ሰብስክራይብ በማድረግ ቪዲዮውን እንዲሁም ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጠየቅን ሁሉንም ሀገራቶች በ24 ካራት፣ በ22 ካራት፣ በ21፣ በ18 ካራት ያለውን ዋጋ የዱባይን በዲርሃም፣ የሳውዲን በሪያል፣ የባህሬን በባህሬን ዲናር፣ የቱርክን በሊራ፣ የአሜሪካንን በዶላር፣ የጀርመንን እንዲሁ በዩሮ የምንነግራችሁ ይሆናል። እስከ መጨረሻው ታዲያ አብራችሁን ቆዩ። እንግዲህ ዓለም አቀፍ የሆነ የወርቅ ዋጋ በየወቅቱና በየጊዜው እየተለዋወጠ ነው የሚገኘው። በተለይ ደግሞ ዋና ዋና ካራት በሚባሉት በ24 ካራት፣ በ21 ካራት፣ በ18 እና በ14 በመሳሰሉት ማለት ነው። እንግዲህ እነዚህ ካራቶች ዋና ዋና እጅግ በጣም ከፍተኛ ተፈላጊነትና ብዙሃኖቹ በስፋት በመጠቀምም እንዲሁ ሰፊ የሆነውን ድርሻ ከሚይዙ የወርቅ ካራቶች መካከል ናቸው። ለምን ካላችሁ ደግሞ አንደኛ ለምሳሌ 24 ካራቱን ብንወስድ 99.9 ንጹህ ወርቅ ስለሆነና በጣም ሶፍት ስለሆነ ብዙ ጊዜ ለኢንቨስትመንት አማራጭ ስለሚጠቀሙበት ነው። የመጨረሻውን ካራት ደግሞ ብንወስድ ለምሳሌ 14 ካራቱን ብንወስድ ደግሞ በጣም ጠንካራ የወርቅ አይነት ሲሆን በተጨማሪም ደግሞ ከሌሎች ብረታ ብረቶች ጋር እጅግ በጣም የተዋሃደ ማለት ይቻላል። እንግዲህ 40 በላይ የሆነው በእርግጥ ወርቅ ነው። ነገር ግን 50 የሚደርስ እንትን የለውም በአንዳንድ እንትኖች ምክንያት ማለት ነው፣ በመዋሃዱ የተነሳ ማለት ነው። እና በጣም ጠንካራ ነው። እና የምነግራችሁ የሳውዲ፣ የባህሬን፣ የቱርክ፣ የአሜሪካ፣ የጀርመን ትክክለኛ የዛሬ ችርቻሮ ዋጋዎችን በትክክሉ ማግኘት የምትችሉት በቀጥታው በዚህ በምነግራችሁ መረጃ ላይ አይደለም። እዚህ ላይ የምነግራችሁ ዓለም አቀፍ ያስቀመጡትን የነዚህ ሀገራቶችን ስፖት የሆነ ዋጋ ነው። ስፖት ፕራይስ ማለት ኦፊሻል የሆነ መረጃቸውን ነው እንጂ የሱቅ የሆነ ዋጋ አይደለም እየነገርኳችሁ ያለሁት ማለት ነው። የሁሉንም ሀገራቶች ነግራችኋለሁ። ከዛ በፊት ግን አዝማሚያው ምን ይመስላል የሚለውን እስቲ እንደ ሁልጊዜው እንመልከት። የዛሬን ዋጋ መነሻ በማድረግ እንዲሁ